ኢትዮጵያ ታምርት የሚለው መርሃ ግብር ከተጀመረ ወዲህ በኢንዱስትሪና ኢንቨስትመንቱ ለውጥ እየመጣ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ተናገሩ። ሚኒስትሩ ኢንዱስትሪና ኢንቨስትመንትን ለማሳደግና የዘርፉን አገልግሎት አሰጣጥ ማሻሻል በሚያስችሉ ጉዳዮች ዙሪያ ከባለ ሀብቶችና ከስራ ኃላፊዎች ጋር በጎንደር ከተማ ተወያይተዋል። አገኘው አበባው ተጨማሪ አለው። ከገዘፉና ከሚያኮሩ ታሪኮቻችን ጀርባ ለእርዳታ የሚበረከክ ጉልበትና ለስንዴ የሚዘረጉ እጆች በመኖራቸው ይህን መመለስና ማስተካከል የሚቻለው በሁሉም ዘርፍ ኢትዮጵያ ስታመርት መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ገልጠዋል። ሚኒስትሩ ኢትዮጵያ ታምርት በሚል ሀሳብ ከባለሀብቶችና ከስራ ኃላፊዎች ጋር በጎንደር ከተማ ባደረጉት ውይይት ንቅናቄው ከተጀመረ ወዲህ አዳዲስ ኢንቨስትመንት መምጣት ችሏል። ስራ አቁሞ የነበሩ ኢንዱስትሪዎችም ወደ ስራ ተመልሰዋል። የውጭ ምንዛሬ ገቢም መጨመሩን አንስተዋል። በታሪክ በማኑፋክቸሪንግ ኢንዱስትሪ ከ400 ሚሊዮን ዶላር ያለፈ ኤክስፖርት አድርገን አናውቅ ነበር። ንቅናቄውን ከጀመርን በኋላ ባለፈው አመት ብቻ ከ500 ሚሊዮን ዶላር በላይ ኤክስፖርት ማድረግ ችለናል። በዚህ አመት በ6 ወሩ ወደ 194 ሚሊዮን ዶላር የሚሆን ኤክስፖርት አድርገናል። ከባለፈው አመት ተመሳሳይ ወቅት የ12 ሚሊዮን ዶላር ብልጫ አለው። በመጪዎቹ ወራት ደግሞ ከዚህ ከፍ ያለ ምርት ኤክስፖርት ማድረግ እንችላለን ተብሎ ይታሰባል። ሚኒስትሩ በተለይ ጎንደርና አካባቢው ታሪካዊና ሰው ሰራሽ የመስህብ ቦታዎች የሚገኙበት ቢሆንም በሚፈለገው ልክ ስላልተሰራበት ባለሀብቶች በተለያዩ ዘርፎች መሰማራት እንዳለባቸው አሳስበዋል። ፋሲል ግንብ አለ፣ ቁስቋም አለ፣ ሰሜን ፓርክ አለ፣ አላጥሽ ፓርክ አለ። የሁመራ የወልቃይት መሬት ለቱሪስት መስህብነት የሚያገለግል ነው። የጣና ገዳማት ለቱሪስት መስህብነት የሚያገለግል ነው። ነገር ግን እነኚህን ሁሉ ለመጠቀም የሚያስችል የሆቴል ሰርቪስ እና ኢንፍራስትራክቸር የለንም። ቱሪስቶቹን ረጅም ጊዜ ሊያቆዩ የሚችሉ መሰረተ ልማቶች የለንም። ይህንን በማሟላት ላይ አተኩረን መስራት አለብን። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዘውዱ ማለደ ከጥር እስከ ጥር የኢንቨስትመንት እንቅስቃሴ ለ67 በአገር ውስጥና በውጭ ለሚኖሩ ባለሀብቶች 68 ሄክታር የኢንቨስትመንት ቦታ መሰጠቱን ገልጠው 72 ሄክታር የልማት ቦታም በዝግጅት ላይ መሆኑን ተናግረዋል። ከጥር እስከ ጥር በሚል መርሃ ግብር ተንቀሳቅሰን 49 ቢሊዮን ካፒታል ያስመዘገቡ በሙሉ አቅማቸው ወደ ስራ ሲገቡ ከ30 ሺህ በላይ የስራ ዕድል ሊፈጥሩ የሚችሉ 160 የማኑፋክቸሪንግ 50 ደግሞ በአገልግሎት ዘርፍ በአጠቃላይ 210 ፕሮጀክት ገብቶ የጸደቀበት ሁኔታ ነው ያለው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ በክልሉ ባለፉት 6 ወራት 334.4 ቢሊዮን ብር ካፒታል ያስመዘገቡ 2575 ባለሀብቶችን ቢሮ ማስተናገዱን ገልጸው ፕሮጀክቶቹም ከ500 ሺህ በላይ ዜጎችን የስራ ዕድል የሚፈጥሩ ሲሆን ቆመው የነበሩትንም ወደ ስራ መመለስ ችለናል ነው ያሉት። በተለይ በክልላችን ምርት አቆመው የነበሩ ከ67 በላይ ኢንዱስትሪዎች በአዲስ መልክ ወደ ምርታቸው እንዲገቡ ተደርጓል። በውይይት መድረኩ ባለሀብቶቹ ለልማት እንቅፋት የሆኑ ጉዳዮችን አንስተው መፍትሄዎችን ጠይቀዋል። የተንጠለጠሉ ፕሮጀክቶችን መጀመሪያ ባካችሁ መፍትሄ ስጡ። ስብሰባ አገር የትም ሀገር አድርሶ አያውቅም። ስራ ስሩ እና ሀገሪቱ ትደግ። እኛ ከውጭ ሀገር ብዙ አመት አሳልፈናል። ሀገራችን ማሳደግ እንፈልጋለን። ጎንደር ላይ በጣም ችግር አለብን። የመንግስት መስሪያ ቤቶች በሰዓታቸው አይሰሩ። 4 ፕሮጀክቶች አሉ ቆመዋል። ማን ነው መጥቶ ጠይቆኝ የሚያውቀው? ለምን አቆምክ ብሎ? የኔ ሀብት አይደለም የኢትዮጵያ ሀብት ነው። ተቀዳሚ ምክትል ከንቲባው ዘውዱ ማለደ አሻጥርና ቢሮክራሲ ለኢንቨስትመንቱ ማነቆ ሆኖ መቆየቱን ጠቅሰው ለማስተካከል እየሰራን ነው ብለዋል። ከጊዜ ጊዜ እየተሻሻለ የመጣውን አገልግሎት አሰጣጥ አጠናክረን የኢንዱስትሪ ሰላምን በማጠናከር ለመደገፍ በሙሉ አቅም ለመስራት ለማገዝ ዝግጁ ነን። ሚኒስትሩ መላኩ አለበል የፋይናንስ ተቋማትን መሰረተ ልማቶችን በማሟላትና ለኢንቨስትመንት ብድር በማቅረብ ማገዝ እንዳለባቸው አሳስበዋል።